ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ምክትል መቶ አለቃ ሜሮን ጌታነህ አብራችሁ ቆያለሁ። እንድትከታተሉን የአክብሮት ግብዣችን። የመከላከያ ትምህርትና ስልጠና ዋና መምሪያ አዲስ ባዘጋጀው የወታደራዊ ተሽከርካሪና አሽከርካሪ ብቃት ማረጋገጫ ረቂቅ መመሪያ ላይ ከሚመለከታቸው አካላት ጋር ውይይት ተካሄደ። በውይይቱ ላይ የመከላከያ ትምህርትና ስልጠና ዋና መምሪያ አመራሮችን ጨምሮ የሌሎች ክፍሎች አመራሮችና አባላት ተገኝተዋል። ረቂቁ የተዘጋጀው ከመከላከያ ትምህርትና ስልጠና ዋና መምሪያ፣ ከመከላከያ ሎጂስቲክስ ዋና መምሪያ፣ ከመከላከያ ፍትህ ዋና ዳይሬክቶሬት፣ ከመከላከያ የሰው ሀብት ዋና መምሪያና ከመከላከያ ጥናትና ምርምር ማዕከል በተውጣጡ አባላት ነው። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ከተቋሙ ሪፎርም አንዱ አሰራሮችንና መመሪያዎችን ማሻሻል መሆኑን ጠቁመው የረቂቅ መመሪያው ጸድቆ ወደ ስራ ሲገባ የተቋሙን ሀብቶች ከአደጋ ለመከላከልና በአግባቡ ለመጠቀም ከፍ ያለ አስተዋጽኦ ያደርጋል ብለዋል። ይህ በእንዲህ እንዳለ የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት በመከላከያ ትምህርትና ስልጠና ዋና መምሪያ ባዘጋጀው የሰራዊት ግንባታ አቅጣጫ ላይ ያተኮረ ውይይት አካሂዷል። ውይይቱን የመሩት የማሰልጠኛ ትምህርት ቤቱ ምክትል አዛዥና የስልጠና ኃላፊ ሌተናል ኮሎኔል ሲራጅ አማን እንደገለጹት ሰራዊቱ በአስተሳሰብ በአካልና በስነ ልቦና የታነጸ እንዲሆን ቀጣይነት ያለው የሰራዊት ግንባታ ስራ መስራት አስፈላጊ መሆኑን ተናግረዋል። ዘገባው የኃይለ ማርያም ተሾመና የይትባረክ ጸዳሉ ነው። የመከላከያ ጤና ዋና መምሪያ አገልግሎት አሰጣጡን በማዘመን ሞትና የአካል ጉዳትን በመቀነስ የኃይል አባዥነት ሚናውን እየተወጣ እንደሚገኝ ተገለጸ። ዋና መምሪያው ከተሰጠው ተልዕኮ በመነሳት በስሩ ከሚገኙ መምሪያዎችና ክፍሎች ጋር የተሟላ ጤና ለሀገር ልዕልና በሚል መሪ ሀሳብ ያስመዘገባቸው ውጤቶች ላይ ያተኮረ ውይይት አካሂዷል። በውይይቱ ላይ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ የሕክምና አሰጣጡን በማዘመንና ለታካሚዎች ተገቢውን ሕክምና እንዲያገኙ በማድረግ ሞትና የአካል ጉዳትን መቀነስ እንደተቻለ ተናግረዋል። ለዚህም ትኩረት ተሰጥቶ በመሰራቱና የሰው ኃይሉን በተለያዩ ስልጠናዎች በማብቃትና ስፔሻሊስቶችን በማብዛት የተሰጠው የሕክምና አገልግሎት የታካሚዎችን ስነ ልቦና ከመገንባት ባለፈ ተቋሙ የሚያወጣውን የሕክምና ወጪዎች ማስቀረት መቻሉን ተናግረዋል። ኃላፊው አክለውም በተለያዩ ቦታዎች ላይ ያሉ የሕክምና መስጫ ተቋማትን በማዘመንና በሽታ መከላከል ላይ በማተኮር የማከም አቅምን በማሳደግ በጤናው ዘርፍ እንደ ተቋም በርካታ ስራዎች መስራት እንደሚገባ አሳስበዋል። በዋና መምሪያው ስር የሚገኙ መምሪያዎችን በተቀመጠላቸው አቅጣጫ መሰረት ስራዎችን በቁርጠኝነት በመፈጸምና ዘመናዊ የሕክምና መሳሪያዎችን በማሟላት የሀገርን ዳር ድንበር እያስከበረ ለሚገኘው የሰራዊት አባልና ቤተሰቦቹ ጥራቱን የጠበቀ የሕክምና አገልግሎት እየተሰጠ መሆኑን ተናግረዋል። የመከላከያ ኢንተርፕሬነርሺፕ ኢኖቬሽን ማዕከል ለክብር ተሰናባች የሰራዊት አባላት በሰሜን ምዕራብ ዕዝ ደረጃ 3 ሪፈራል ሆስፒታል ሲሰጥ የቆየው ስልጠና ተጠናቀቀ። የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ሁሉም በተሰለፈበት የሙያ መስክ የሚከፍለው መስዋዕትነት ኢትዮጵያን እንድትጸና እንዳደረጋት ገልጸዋል። የክብር ተሰናባች የሰራዊት አባላት ለሀገር የከፈሉት መስዋዕትነትም ሁሌም በታሪክ ሲዘከር የሚኖር ነው ብለዋል። የመከላከያ ኢንተርፕሬነርሺፕና ኢኖቬሽን ማዕከል በመንግስት ረጅም ጊዜ ጥናት ተደርጎበት አስፈላጊነቱ የታመነበት ስትራቴጂካዊ ውሳኔ እንደሆነም ተናግረዋል። ኢትዮጵያ ማንኛውንም ስራ ለመስራት ምቹ መሆኗን ያስገነዘቡት ሌተናል ጀነራል ጥጋቡ የክብር ተሰናባች አባላትም በሚሄዱበት ቦታ ሁሉ በተለያየ የስራ መስኮች ላይ መሰማራት ይኖርባቸዋል ብለዋል። ለዚህም መንግስት አስፈላጊውን ድጋፍና ክትትል እንደሚያደርግም አረጋግጠዋል። የኢንተርፕሬነርሺፕ ልማት ኢንስቲትዩት ዳይሬክተር ዶክተር ሐሰን ሁሴን በበኩላቸው ለሀገር ክብር መስዋዕትነት ከሚከፍለው ጀግናው ሰራዊት ጋር መስራት በመቻላቸው እንደ ኢንስቲትዩት ደስተኛ መሆናቸውን ጠቁመው ወደፊትም ከሰራዊቱ ጋር የተሻለ ስራ እንሰራለን ብለዋል። የመከላከያ ኢንተርፕሬነርሺፕ ማዕከል ኃላፊ ብርጋዴር ጄኔራል አብደላ መሐመድ ማዕከሉ የክብር ተሰናባች የሰራዊት አባላትንና በመስዋዕትነት የተለዩ የሰራዊት አባላትን ቤተሰብ መደገፍ የሚያስችል ትልቅ ራዕይ ሰንቆ እየሰራ ነው ብለዋል። የክብር ተሰናባች የሰራዊት አባላት በበኩላቸው ስልጠናው ወደ ማህበረሰቡ ስንቀላቀል የስነ ልቦና ችግር እንዳይገጥመንና በቀጥታ ወደ ስራ መግባት የሚያስችለንን አቅም እንድንፈጥር አድርጎናል ብለዋል። ዘገባው የሰሜን ምዕራብ ዕዝ ሚዲያና ህዝብ ግንኙነት ነው። የኢትዮጵያና ኬንያ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ ተጠናቀቀ። የመከላከያ የመግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮ ኬንያ የመከላከያ የጋራ ኮሚቴ ስብሰባ በኬንያ ናይሮቢ ሲካሄድ ቆይቶ በተሳካ ሁኔታ ተጠናቋል።
በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተው የኢትዮጵያና የኬንያ የመከላከያዎች የሁለትዮሽ ግንኙነት የሁለቱን አገራት ጥቅም ከማስጠበቅ ባሻገር በቀጠናችን ሰላምና ደህንነት እንዲጠበቅ የጋራ ኃላፊነታችንን ከመወጣት አኳያ ከምንጊዜም በላይ ባሳለፍነው ዓመት በሚገባ የተሰራበትና ውጤታማ እንደነበረም የኢትዮጵያ ልዑካን ቡድን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። በተጨማሪም ጀነራል መኮንኑ በውይይቱ ወቅት የቀረቡ አጀንዳዎች የሁለቱን ሀገራት የአጋርነትና የአብሮነት ትብብራቸውን ወደ ላቀ ደረጃ የሚያሻግሩ ከመሆናቸውም በላይ የቀጠናችን አሁናዊ ሁኔታ የሚጠይቀውን የጋራ ተሳትፎ አስመልክቶ ጠንካራ ቁመና እንዲያዝ አስተዋጽኦ የሚያበረክት መሆኑን ገልጸዋል። ይህ እንደተጠበቀ ሆኖ በጠንካራ የሁለትዮሽ ትብብራችንና ውጤታማነታችን በሚቀኑ የቀጠናው የእፍኞት ልጆችና ምቀኞች እኩይ ተግባር ሁላችንም ሳንዘናጋ የበኩላችን እንድንወጣ አሳስበው የኢትዮጵያ መከላከያ የበኩሉን ድርሻ በተመለከተ በኃላፊነት ስሜት በትጋትና በውጤታማነት ለመወጣት የሚያስችለው የላቀ ዝግጁነት እንዳለው ገልጸዋል። የኬንያ ልዑካን ቡድን መሪና የኬንያ የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ የሆኑት ሜጀር ጀነራል ሉዋሬ በበኩላቸው ባደረጉት ንግግር ሁለቱ ሀገራት ለዘመናት የቆየ ጠንካራ የህዝብ ለህዝብ ትስስር ያላቸው ከመሆናቸውም በላይ በንግድ በኢንቨስትመንትና በኢነርጂ ዘርፍ ጠንካራ ግንኙነት እንዳላቸው ገልጸዋል። አያይዘውም ይህ መድረክ የሁለቱን ሀገራት የጋራ ተጠቃሚነት በሚያረጋግጡ የሰላምና ጸጥታ ዘርፎች የሚደረገውን ግንኙነትና ትብብር በማጠናከር ረገድ ወሳኝ ሚና እንደሚጫወት ገልጸዋል። ይህ የሁለቱ ሀገራት የመከላከያ ጋራ ኮሚቴ ስብሰባ እንደ አውሮፓውያን አቆጣጠር በመስከረም ወር 2025 በአዲስ አበባ ከተፈረመው የመከላከያ ትብብር ስምምነት ወዲህ ለመጀመሪያ ጊዜ የተካሄደ ሲሆን ሁለቱ ሀገራት የተስማሙባቸው የስምምነቱ አንኳር ነጥቦች ውጤታማ በሆነ መልኩ ተግባራዊ ለማድረግ እንዲሁም የትብብር ማዕቀፍን ለማስፋት እንደሚረዳ ተገልጿል። በመከላከያ ትምህርትና ስልጠና ዋና መምሪያ የውጊያ ምህንድስና ኮሌጅ ያሰለጠናቸውን የአጭር ኮርስ የውጊያ ምህንድስና አመራሮች አስመረቀ። በተመሳሳይ ዜና በመከላከያ መሐንዲስ ዋና መምሪያ የውጊያ ምህንድስና ክፍለ ጦርም ያሰለጠናቸውን ሙያተኞች አስመርቋል። ለኃይለ ማርያም ተሾመና ለተስፋዬ ኃይሉ ዘገባ ዝርዝር በላቸው ክንዴ። የመከላከያ ውጊያ ምህንድስና ኮሌጅ ያሰለጠናቸውን አመራሮች ባስመረቀበት ስነ ስርዓት ላይ የተገኙት የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ የአንድን ሀገር ሕልውና ከሚያስቀጥሉ መሰረታዊ ጉዳዮች አንዱና ዋነኛው የመከላከያ አቅም ነው ብለዋል። የመከላከያን አቅም ከሚወስኑት ነገሮች ውስጥ ዋነኛው ደግሞ የሰለጠነና የበቃ የሰው ኃይል መሆኑንም ተናግረዋል። የተቋሙን ፍላጎትና ጥረት እውን ለማድረግ የመከላከያ ትምህርትና ስልጠና ማዕከላት አሁናዊና የወደፊት ፍላጎቶችን በመተንተን በዘርፉ ያሉ አዳዲስ ቴክኖሎጂዎችን ያካተተ ውጤታማ የስርዓተ ትምህርት በመቅረጽ ለሰው ኃይል ግንባታ ትኩረት ሰጥተው እየሰሩ ይገኛሉ። ተማሪዎች አስፈላጊውን እውቀትና ክህሎት እንዲጨብጡ በማድረግ ተከታታይነትና ደረጃውን የጠበቀ ስልጠና መውሰዳቸውን የገለጹት ጀነራል መኮንኑ ኮሌጁ የተቋሙን የሰለጠነ የሰው ኃይል ፍላጎት እያሟላ ይገኛል ሲሉም አብራርተዋል። ብርጋዴር ጀነራል ሀብታሙ አክለውም ለምረቃ የበቁት የውጊያ ምህንድስና አመራሮችም በኮሌጁ በስልጠና ያገኙትን እውቀትና ክህሎት ከነበራቸው ልምድ ጋር አዋህደው በመጠቀም የሚሰጣቸውን የሰው ኃይልና ንብረት በሰለጠነ መንገድ መምራትና ተልኳቸውን በላቀ ውጤት መወጣት እንደሚጠበቅባቸው አሳስበዋል። ከኮሌጁ በስልጠና ያገኛችሁን እውቀትና ክህሎት ከቀደመ የተግባር የተፈተነ ልምዳችሁ ጋር አዋህዳችሁ በመጠቀም የሚሰጣቸውን የሰው ኃይል ንብረት በሰለጠነ መንገድ መምራትና ተልእኮውን እንዲወጣ በላቀ ውጤታማነት መወጣት ይገባቸዋል። ተዋጊ ዩኒቶቻችንን ደህንነት መጠበቅና በማንኛውም ጊዜና ሁኔታ አስፈላጊውን ድጋፍን ማበርከት ይገባቸዋል። የመከላከያ ውጊያ ምህንድስና ኮሌጅ አዛዥ ኮሎኔል ኪታባ ኢንሰርሞ ባቀረቡት የስልጠና ሪፖርት የመከላከያ የውጊያ ምህንድስና ኮሌጅ የተቋሙን ፍላጎትና አካሄድ በመገንዘብ የዘመኑን ወታደራዊ ሳይንስና ጥበብ የዋጁ ትምህርቶችን በመስጠት ተቋሙ የሚፈልገውን የሰለጠነ የሰው ኃይል በማፍራት ረገድ የድርሻውን እየተወጣ ይገኛል ብለዋል። በውጊያ ምህንድስናው ዘርፍ በተግባርና በንድፈ ሐሳብ የተደገፈ ጥልቅ እውቀት እንዳገኙ የገለጹት ተመራቂዎቹ ሀገርና ሕዝብን በቅንነትና በታማኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። በተመሳሳይ ዜና በመከላከያ መሐንዲስ ዋና መምሪያ የውጊያ ምህንድስና ክፍለ ጦር ያሰለጠናቸውን ሙያተኞች አስመርቋል። በስልጠናው ማጠቃለያ ላይ ንግግር ያደረጉት በመሐንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊ ብርጋዴር ጀነራል ኢንጂነር ያዴታ መንቴም የኢትዮጵያን ብሔራዊ ጥቅም ማረጋገጥና ጦርነትን ማስቀረት የሚቻለው የሰራዊቱን የዝግጁነት ቁመና ማረጋገጥ ሲቻል በመሆኑ ስልጠና የማይቆራረጥ የሰራዊቱ የዕለት ተዕለት ተግባር መሆኑንም ገልጸዋል።
ሰራዊታችን ተለዋዋጭ የውጊያ ዘዴዎችን ተረድቶ የስልጠና አቅሞችን በመጠቀም ተልዕኮዎቹን በብቃት እየፈጸመ ስለመሆኑም ገልጸዋል። የውጊያ ምህንድስና ክፍለ ጦር አዲስ መሰረታዊ ወታደሮችን ከማሰልጠኛ ተቀብሎ መሰረታዊ የመሐንዲስ ተዋጊ ሙያ ስልጠና መስጠቱን የተናገሩት ብርጋዴር ጀነራል ኢንጂነር ያዴት አመንቲም ተመራቂዎች ሙያዊ ኃላፊነታቸውን በአግባቡ መወጣት እንዳለባቸው ገልጸዋል። የውጊያ ምህንድስና ክፍለ ጦር አዛዥ ኮሎኔል ተስፋዬ ኩምሳም ስልጠናው በንድፈ ሐሳብና በተግባር ላይ ተመስርቶ በቀንና በሌሊት መሰጠቱን ጠቅሰው ሰልጣኞችም ተቋሙ የሚፈልገውን ዕውቀትና ክህሎት እንዲጨብጡ መደረጉን አስገንዝበዋል። የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ለአራተኛ ዙር በሰላምና ግጭት አፈታት ፕሮግራም የሁለተኛ ዲግሪ መርሃ ግብር ትምህርት አስጀመረ። በመርሃ ግብሩ ላይ ንግግር ያደረጉት በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬ ተማሪ ከፍተኛ መኮንኖቹ በቆይታቸው ከሚማሩት የግጭት አፈታት ትምህርት ባሻገር የተለያዩ ልምዶችን፣ ባህሎችንና ተሞክሮቻቸውን ለመለዋወጥ እድል ይፈጥርላቸዋል ብለዋል። ከተለያዩ የአፍሪካ ሀገራት ተውጣጣው የመጡ ተማሪዎችም ኢትዮጵያን እንደ ሁለተኛ ሀገራቸው መቁጠር ይገባቸዋል ያሉት አዛዡ ለትምህርታቸው ትኩረት መስጠት እንዳለባቸውና ለሀገራቸው ለአፍሪካ ብሎም ለዓለም አቀፍ ማህበረሰብ ትርጉም ያለው አስተዋጽኦ ለማድረግ ዝግጁ መሆን እንዳለባቸው ገልጸዋል ሲል የዘገበው ተፈራ ጥላይ ነው። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሌ በተያዘው በጀት ዓመት ለሚሰማሩ የሰላም ማስከበር አባላት በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ስልጠና ተጀመረ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ ሌተናል ኮሎኔል ገነነው ቶላ ኢትዮጵያ በቀጠናው ሰላምና መረጋጋትን ለማስጠበቅ እያከናወነች ያለው የሰላም ማስከበር ግዳጅ ውጤታማ በመሆኑ ከተለያዩ አካላት እውቅናና አድናቆት እየተቀበለች እንደሆነ ገልጸዋል። ምክትል አዛዡ አክለውም ለወንድም ሀገር ሶማሊያ ህዝብ ዘላቂ ሰላም እንዲረጋገጥ ኢትዮጵያ የበኩሏን ሚና እየተወጣች መሆኑን ገልጸዋል። ሰልጣኞችም ማሰልጠኛው የሚሰጠውን የቅድመ ስምሪት የሰላም ማስከበር ስልጠና በመልካም ዲሲፕሊንና በቁርጠኝነት ማጠናቀቅ እንደሚጠበቅባቸው መግለጻቸውን ተስፋ ያደርጋል ከስፍራው ዘግቧል። በጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ለሚገኙ የሰራዊት አባልና ሰልጣኞች በወታደራዊ ስነ ምግባር መርሆች ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ተሰጠ። ስልጠናውን የሰጡት በመከላከያ ስነ ምግባር መከታተያ ዳይሬክቶሬት የሙስና መከታተልና የስልጠና ቡድን መሪ ሌተናል ኮሎኔል ዳንኤል መላኩ እንደገለጹት እንዲህ ያሉ መድረኮች ማንኛውንም አይነት ብልሹ አሰራርና የሙስና ስጋቶችን አስቀድሞ ለመከላከል ከፍተኛ እገዛ ያደርጋሉ። እንደ ይትባረክ ጸዳሉ ዘገባ ሰልጣኞችም ሆኑ የሰራዊት አባላት የተሰጣቸውን አገራዊ ግዳጅ ሲወጡ በመመሪያና በሕግ አግባብ ብቻ እንዲንቀሳቀሱ የስነ ምግባር ትምህርቱ ወሳኝ ሚና እንደሚጫወት ሌተናል ኮሎኔል ዳንኤል ተናግረዋል። ተመልካቾቻችን የሳምንት ወታደራዊ ዜናዎቻችን የእስካሁኖቹን ይመስሉ ነበር። ከቀሪ የመከላከያ ሰራዊት የቴሌቪዥን ዝግጅት ጋር ጥሩ ጊዜ ይሁንላችሁ።